አድማጭ ተመልካቾቻችን ይመጥናል ያልናቸውን መረጃ ዋና ዋና ነጥቦችን በቅድሚያ አሰናድተናል። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። ዛሬ በአደጋው ዙሪያ ምርመራ እያደረገ ያለው ፖሊስ የርችት ፋብሪካውን የሚመራውን ግለሰብ በቁጥጥር ስር ማዋሉን የቻይና መንግስት መገናኛ ብዙሃን ዘግበዋል። አደጋው በደረሰበት የፋብሪካው ውስጥ የሚገኙ ሁለት ተቀጣጣይ ባሩድ ማከማቻ መጋዘኖች እየተደረገ ባለው የነፍስ አድን ጥረት ላይ ከፍተኛ አደጋ መደቀናቸውን ባለስልጣናቱ ተናግረዋል። የቻይና ባለስልጣናት አደጋውን ተከትሎ 500 የሚሆኑ የአደጋ ጊዜ ሰራተኞችን በማሰማራት ሰዎች እንዲያድኑና የተጎዱትን እንዲያክሙ ከማሰማራታቸውን በተጨማሪ በህንፃው ፍርስራሽ ውስጥም መውጣት ያልቻሉ ሰዎችን ለማግኘት ሮቦቶችን እየጠቀሙ ነው። አብረን እንቆይ የምንለው ይኖረናል። ዛሬ እስራኤልና አሜሪካ ባለፈው ዓመት ሰኔ ላይ ናታናዝ፣ ፎርዶ እና ኢስፋናን የኒውክሌር ተቋም ላይ ጥቃት ፈጽመው ነበረ። ሮይተርስ የጠቀሰው የአሜሪካ የስለላ መረጃ እንደሚያሳየው እነዚህ ጥቃቶች ኢራንን የኒውክሌር መሳሪያ ለመታጠቅ የሚያስፈልጋት ጊዜ የገፉት ከ9 ወር እስከ 1 ዓመት ለሚደርስ ጊዜ ብቻ ነው። አሜሪካና እስራኤል የኢራንን የኒውክሌር ተቋም ላይ ምን ያህል ጉዳት አደረሱ? አብረን የምንለው ይኖራል። አብረን እንከታተለው። ዛሬ ይህንን ጉዳይ የጠቀሱት ፕሬዚዳንት ትራምፕ ምናልባት ደቡብ ኮሪያ የምትመጣበትና ተልኳን የምትቀላቅልበት ጊዜ አሁን ነው ብለዋል። የኢራን መገናኛ ብዙሃን ግን የትራምፕ ተፈጽሟል ያሉትን የጀልባዎች ጥቃት አስተባብለዋል። አንድ ወታደራዊ ምንጭም የጠቀሰው ኢራን ታስሚያ ዜና ወኪል እንደዘገበው ከሆነ ጥቃት የደረሰባቸው 2 የጭነት መርከቦች ናቸው። በዚህም 5 ንጹሃን ተገድለዋል ብለዋል። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። በቻይና የርችት ፋብሪካ ላይ ባጋጠመ ፍንዳታ በርካታ ሰዎች ሞቱ። ሉያንግ ከተማ ውስጥ በሚገኝ ዋሼንግ ተባለው የርችት ማምረቻ ፋብሪካ ላይ አደጋው የደረሰው በሀገሪቱ የሰዓት አቆጣጠር ሰኞ ከሰዓት በኋላ 10 ሰዓት ከ40 ደቂቃ አካባቢ ሲሆን የነፍስ አድን ሰራተኞች በፋብሪካው 3 ኪሎ ሜትር ርቀት ዙሪያ የሚገኙ ሰዎችን ከስፍራው ለቀው እንዲወጡ አዘዋል። በቻይናዋ ሁናን ግዛት ውስጥ በሚገኝ የርችት ፋብሪካ ላይ በደረሰው ፍንዳታ አደጋ 21 ሰዎች መሞታቸውና ሌሎች 61 ሰዎች ደግሞ መጎዳታቸውን የሀገሪቱ መገናኛ ብዙሃን ዘገቡ። የነፍስ አድን ቡድኖቹም ፍንዳታው በደረሰበት ፋብሪካ በ3 ኪሎ ሜትር ዙሪያ የሚገኙ ሰዎች በሙሉ ለቀው እንዲወጡ እያደረጉ ሲሆን ሌሎች ፍንዳታዎች እንዳይከሰቱም የሚደረጉ እርምጃዎችን በአካባቢው ላይ እየወሰዱ ነው። በርችት ፋብሪካው ላይ የደረሰው ፍንዳታ ከፍተኛ ከመሆኑ አንጻር ከባድ ውድመትን ያደረሰ ሲሆን በአቅራቢያ የሚገኙ የመኖሪያ ህንፃዎች የመስኮት መስታወቶችም ተሰባብረዋል። በአደጋው ጉዳት የደረሰባቸው ሰዎችም በ20ዎቹና በ60ዎቹ ዕድሜ ክልል ውስጥ የሚገኙ ሲሆን ከመካከላቸውም ፍርስራሾች በደረሱባቸው ጉዳት የአጥንት መሰባበር የገጠማቸው ሰዎች እንዳሉም ተዘግበዋል። የሀገሪቱ ፕሬዝዳንት ዢ ጂንፒንግ እስካሁን በአደጋው ምክንያት የደረሱበት ያልታወቁ ሰዎች ለማግኘት የሚደረገውን ጥረት እንዲጠናከርና ጉዳት የደረሰባቸውን ሰዎችን የማግኘቱም ስራ እንዲቀጥል አዘዋል። በተጨማሪ ፕሬዝዳንቱ በፍንዳታው ላይ ምርመራ ተደርጎ የሚመለከታቸው ሰዎች ተጠያቂ እንዲሆኑ ጥሪ አቅርበዋል። አንድ ፍንዳታው ከደረሰበት ፋብሪካ በ1 ኪሎ ሜትር ርቀት ላይ የሚኖር ግለሰብ ለጋዜጠኞች እንደተናገረው መንገዶቹ ፍንዳታው በፈጠረው ፍርስራሽ መዘጋታቸውን ሌሎችም አማራጭ መንገዶችን ለመጠቀም ተገደዋል። የቤታችንን መስኮቶች መስታወቶች ተሰባብረዋል። የመስኮቶቹ የብረት መቃኖችም ተጣመዋል። ከጠንካራ ብረት የተሰሩ በሮችም ሳይቀሩ ተጣመው ጉዳት ደርሶባቸዋል በማለት ፍንዳታው በአካባቢ ያስከተለውን ጉዳት ገልጾታል። ሌላው ነዋሪ ደግሞ ፍንዳታው በፈጠረባት ፍርሃት ምክንያት የመኖሪያ መንደሯን ለቃ ለመሸሽ መገደዷን ተናግራለች። አደጋው የደረሰበት ሉዊንጋ ከተማ በርችት ምርቷ የምትታወቅ ሲሆን አንዳንድ ዘገባዎችም የዓለም ትልቋ የርችት አምራች በማለትም ይገልጿታል። በቻይና ውስጥ በርችት ፋብሪካና በመሸጫዎች ላይ የሚከሰቱ ፍንዳታዎችን ያልተለመዱ በመሆናቸው በተጨማሪ ከባድ ጉዳት በሰውና በንብረት ላይ የሚያደርሱ ናቸው። ባለፈው የካቲት ወር ሁቢያ በተባለች ግዛት ውስጥ በሚገኙ የርችት መሸጫ ላይ በደረሰ ፍንዳታ 12 ሰዎች መሞታቸውም ይታወሳል። በኢራን የኒውክሌር ፕሮግራም ላይ ጉዳት አለመድረሱን የስለላ ተቋም ገለጸ። የኢራን የኒውክሌር ተቋም ባለፈው ዓመት ሰኔ ላይም በአሜሪካና በእስራኤል ጥቃት ተፈጽሞባቸው ነበር። 2 ወር ባልሞላ ጦርነት የኢራን የኒውክሌር ፕሮግራም ላይ የደረሰው አዲሱ ጉዳት ውስን በመሆኑ ቴህራን የኒውክሌር የጦር መሳሪያ ለመገንባት የሚያስፈልጋትን ጊዜ ከ1 ዓመት ያልበለጠ መሆኑን የአሜሪካ የስለላ መረጃ ማሳየቱን ሮይተርስ ዘገበ። ዜና ወኪሉ ለጉዳዩ ቅርበት ያላቸውን 3 ምንጮችን ጠቅሶ ያወጣው ዘገባ እንደሚያመለክተው ፕሬዚዳንት ዶናልድ ትራምፕ ኢራን
ኢራን የኒውክሌር ቦምብ እንድትሰራ ለማስቆም ሲል የካቲት ላይ የከፈቱትን ጦርነት በቴህራን የኒውክሌር ፕሮግራም ላይ ያንን ያህል ለውጥ አላመጣም። አሜሪካና እስራኤል ጦርነቱን የጀመሩት መደበኛ ወታደራዊ ኢላማዎችን በማጥቃት ቢሆንም ኋላ ላይ እስራኤል በርከት ያሉ ወሳኝ የኒውክሌር ተቋማት መታለች። ይሁን እንጂ እነዚህ ጥቃቶች የኢራንን የኒውክሌር መሳሪያ ትጠቀምበታለች ተብሎ የሚታሰበውን የጊዜ ሰሌዳ ላይ ጉልህ ለውጥ ባለማምጣታቸው የቴህራን የኒውክሌር ፕሮግራም ማውደም ወይንም ደግሞ ያላትን የበለጸገ ዩራኒየም ክምችት ማስወጣት በአማራጭነት ተቀምጠዋል። ባለፉት ዓመት ጥቃት ሲፈጽም ስራ ላይ የነበሩ 3 የማበልጸጊያ ተቋማት ቢመቱም የተባበሩት መንግስታት የኒውክሌር ተቋም ተቆጣጣሪ ተቋም 440 ኪሎ ግራም የሚደርስ የኢራን 60 በመቶ የበለጸገ ዩራኒየም የት እንደሚገኝ ማረጋገጥ አልቻለም። ግማሽ ያህሉ ኢስፋኒያ የኒውክሌር ምርምር ተቋም የምድር ስር ይገኛል ተብሎ እንደሚታመን ዜና ወኪሉ ጠቅሷል። አሜሪካና ኢራን ባካሄዱ ድርድር ስምምነት ላይ እንዳይደርሱ ካደረጓቸው ጉዳዮች ዋነኛው የቴህራን የኒውክሌር ፕሮግራም ነው። ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር መሳሪያ እንድትታጠቅ እንደማይፈቅዱ ተናግረዋል። የኒውክሌር ፕሮግራሟን ለሰላማዊ ዓላማ የሚውል እንደሆነ የምትገልጸው ኢራን በበኩሏ ዩራኒየም የማበልጸግ መብቷን እውቅና እንዲሰጣው የሚጠይቅ የስምምነት ሀሳብ ማቅረቧን ተዘግቧል። የኢራን ፈጣን ጀልባዎች ላይ ጥቃት። አሜሪካ በሆርሙዝ ወሽመጥ ላይ የነበሩ 7 የኢራን ፈጣን ጀልባዎች ላይ ጥቃት መፈጸሟን ፕሬዚዳንት ዶናልድ ትራምፕ ተናገሩ። ወሳኙ የባህር መተላለፊያ በኢራን መዘጋቱ መውጫተው የቆዩ መርከቦችን እንዲያስወጡ የተናገሩት ትራምፕ 7 ትናንሽ ጀልባዎች ወይንም እነሱ ፈጣን ጀልባ የሚሏቸውን መተናል፣ የቀሯቸው ጀልባዎች እነሱ ብቻ ነበሩ ብለዋል። የአሜሪካን ጦር እንደገለጸውም ጀልባዎቹ ላይ ጥቃት የተፈጸመው ሄሊኮፕተሮችን በመጠቀም ነው። የአሜሪካን ጦር ማዕከላዊ እዝ ሴንተኮም ባወጣው መግለጫ ዛሬ የንግድ መርከቦች ላይ አደጋ የጣሉት የኢራን አነስተኛ ጀልባዎች ለማስወገድ ሲሆክ እና የአሜሪካ ጦር AH-64 አፖችን ሄሊኮፕተሮች ጥቅም ላይ ውለዋል ብለዋል። ፕሬዚዳንቱ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኢራን የደቡብ ኮሪያ መርከብ ጨምሮ ከግጭቱ ጋር ግንኙነት በሌላቸው ሀገራት ላይ ተኩሳለች ሲሉም ከሰዋል። የደቡብ ኮሪያ መንግስት ትናንትና እንዳሳወቀው HMM ናሙ የተሰኘ የሀገሪቱ የጭነት መርከብ ሆርሙዝ ወሽመጥ ላይ ጥቃት እንደሆነ በተጠረጠረ ክስተት ጉዳት ደርሶበታል። የተባበሩት አረብ ኤሚሬትስ አቅራቢያ ቆሞ የነበረው ይህ መርከብ 24 ሰራተኞች ይዞ እንደነበረ የሀገሪቱ መንግስት ገልጿል። በሰዎቹ ላይ የደረሰ ጉዳት ስለመኖሩም አልተነገረም። ጥቃት ተፈጽሟል ከመባል አስቀድሞ የአሜሪካ የባህር ኃይል አውዳሚ መርከብና 2 የአሜሪካን ባንዲራ የሚያውለበልቡ የንግድ መርከቦች በወሽመጡ ማለፋቸውን ዋሽንግተን አስታውቃ ነበር። ይህንን ገለጻ ሙሉ በሙሉ ሐሰተኛ ስትል የጠራችው ኢራን በበኩሏ የአሜሪካን የጦር መርከብ ላይ የማስጠንቀቂያ ተኩስ መተኮሷን ገልጻለች። የአሜሪካን ጦር ይህንንም አስተባብሏል። ይሁን እንጂ ሰኞ ዕለት መርስክ የተሰኘው የመርከብ ኩባንያ እንደገለጸው የአሜሪካን ሰንደቅ ዓላማ ያነገቡና ጦርነቱ ከተጀመረበት የካቲት አንስቶ በባህረ ሰላጤው ቆሞ የነበሩ መርከቦች በወሽመጡ ማለፋቸውን አስታውቋል። ኩባንያው በአሜሪካ ወታደራዊ ጥበቃ ስር ሆኖ መርከቡን የማስወጣት እድል እንደቀረበለት ገልጿል። ይህን ተከትሎም መርከቡ በአሜሪካን ጦር ታጅቦ ከፋርስ ባህረ ሰላጤ ወጥቷል ብለዋል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ ቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።